ሰላም ጤና ይስጥልን ውድ ሪፖርተር ተከታታዮች የሰዓቱን ዜናዎች ቀጥዬ አሰማችኋለሁ። ከ25 እስከ 35% ዲስካውንት የተደረገባቸውን ቤቶች ቴምር ሪል ስቴት በመሃል ፒያሳ እንዲሁም በአያት እየሸጠ ይገኛል። ይሄ ብቻ አይደለም፣ 40% ሲከፍሉ የ20% ቅናሽ ከ8 ወር የእፎይታ ጊዜ ጋር ያገኛሉ። ይሄም ማለት ሙሉ ቅናሹን ከተጠቀሙ ባለ 2 መኝታ በ5.3 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ6.8 ሚሊዮን ብር ከኛ ያገኛሉ ማለት ነው። ስለዚህ ለበለጠ መረጃ እንዲሁም ቀጠሮ ለማስያዝ በ0926 33 22 11 መደወል ይችላሉ። በአዲስ አበባ ከተማ አስተዳደር ላይ የተላለፈው ውሳኔ በጠቅላይ ፍርድ ቤት ውድቅ ተደረገ። የአዲስ አበባ ከተማ አስተዳደር ለጣሪያና ግድግዳ የንብረት ገቢ ግብር መመሪያ በማውጣት ግብር መሰብሰቡን በመቃወም እናት ፓርቲ የመሰረተውን ክስ የፌዴራል ከፍተኛ ፍርድ ቤት ከመረመረ በኋላ ፓርቲው ያቀረበው ትክክል መሆኑን በማረጋገጥ ያስተላለፈው ውሳኔ በጠቅላይ ፍርድ ቤት ተሽሮ ውድቅ ተደርጓል። እናት ፓርቲ የአዲስ አበባ ከተማ አስተዳደር የጣሪያና ግድግዳ ግብርን አስመልክቶ በፌዴራል ከፍተኛ ፍርድ ቤት ክስ በመመስረት መመሪያው ተግባራዊ እንዳይደረግ ማድረጉ ይታወሳል። ሆኖም ፓርቲው ጥቅምት 7 ቀን 2018 ዓ.ም ባሰራጨው መረጃ የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ ከፍተኛ ፍርድ ቤት ያስተላለፈውን ውሳኔ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙ እንዲታገድ ማድረጉን አስታውሶ ጠቅላይ ፍርድ ቤትም ፓርቲው ክሱን የማቅረብና የመከራከር ስልጣን እንደሌለው በመግለጽ የከፍተኛ ፍርድ ቤቱን ውሳኔ መሻሩን አስታውቋል። ጠቅላይ ፍርድ ቤት ውሳኔውን በሻረበት ወቅት ፓርቲው ተከራይ እንጂ ቤትም ሆነ ቦታ የሌለው መሆኑን በጉዳዩ ላይ መብትም ሆነ ጥቅም የሌለው መሆኑንና እንዲከራከር የወከለው አካል አለመኖሩን በመግለጽ የፌዴራል ከፍተኛ ፍርድ ቤት ሰጥቶት የነበረውን ውሳኔ ሽሮታል። በተጨማሪም ከፍተኛው ፍርድ ቤት ማከራከር እንዳልነበረበትና በመቃወሚያ መዝገቡን መዝጋት እንደነበረበት ገልጿል። ፓርቲው የፍርድ ቤቱን ውሎ በሚመለከት ባሰራጨው መግለጫ ወደ ፍርድ ቤት አደባባይ የወጣ ነው አንድም በኑሮ ውድነት የጎበጠውን ሕዝባችን የከተማ አስተዳደሩ የጫነውን የሕግ አግባብ ያልተከተለ የብዝበዛ አዋጅ ተከራክሮ መርታትና አዋጁን ማሻር፣ ሌላውም የፍትህ ስርዓቱን ለማጋለጥ ነው በማለት አንዱን በከፊል ሁለተኛውንም ሙሉ በሙሉ አሳክቻለሁ ብሏል። ሂደቱን እስከ መጨረሻ እንደሚገፋበትም ገልጾ በቀጣይ የይግባኝ ሂደቱን ይፋ እንደሚያደርግም ፓርቲው ገልጿል። የአዲስ አበባ ከተማ አስተዳደር ፋይናንስ ቢሮ በውሳኔው ላይ ለፌዴራል ጠቅላይ ፍርድ ቤት ይግባኝ ማለቱንና አፈጻጸሙም እንዲታገድ መደረጉን ገልጾ እንደነበር ያስታወሰው ፓርቲው ጉዳዩን የተመለከተው የፌዴራል ጠቅላይ ፍርድ ቤት በአምስተኛ ፍትሐብሔር ይግባኝ ሰሚ ችሎት የቀረበውን የይግባኝ አቤቱታ በመመርመር 2-1 በሆነ አብላጫ ድምጽ ያስቀርባል የሚል ብይን መስጠቱን ፓርቲው የፍርድ ቤቱን ትዕዛዝ ተከትሎ ለይግባኝ አቤቱታው ሐምሌ 25 ቀን 2017 ዓ.ም የጽሑፍ መልስ ማቅረቡንም አስታውሷል። የፌዴራል ከፍተኛ ፍርድ ቤት መመሪያው የመመሪያ አወጣጥ መርሆችን በመከተል የወጣ አለመሆኑንና የንብረት ግብር አዋጅ ባልወጣበት የተዘጋጀ መሆኑን በመግለጽ ተፈጻሚ እንዳይሆን በሚል መወሰኑ አይዘነጋም። የአሜሪካ መንግስት በኢትዮጵያ አየር መንገድ አዲስ የሚገነባውን ግዙፍ አየር ማረፊያ በገንዘብ ለመደገፍ ሀሳብ አቀረበ። የኢትዮጵያና የአሜሪካ መንግስታት ከፍተኛ ባለስልጣናትና አመራሮች የኢትዮጵያ አየር መንገድ በቢሾፍቱ የሚያስገነባውን የአፍሪካ ግዙፍ አየር ማረፊያ በፋይናንስ መደገፍ በሚቻልበትና ሌሎች የኢኮኖሚ መስክ ትስስሮችን በተመለከተ በዋሽንግተን ዲሲ ውይይት ተደርጓል። በስትራቴጂያዊ ኢንቨስትመንቶች ላይ አጋርነትን ለማጠናከርም መምከራቸውን የገንዘብ ሚኒስቴር አስታውቋል። የኢትዮጵያ የገንዘብ ሚኒስትር አህመድ ሽዴ የተመራ ልዑክ ቡድን የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን ዲኤፍሲ ከፍተኛ አመራሮች ከአይኤምኤፍ እና የዓለም ባንክ ዓመታዊ ስብሰባ ጎን ለጎን በኢትዮጵያ እያደገ ያለውን የአቪዬሽን ዘርፍ እንዲሁም ሰፊ የኢኮኖሚ ልማት ግቦችን ለመደገፍ የሚያግዘው አዲስ ዓለም አቀፍ የአየር ማረፊያ ፕሮጀክት ላይ የፋይናንስ ትብብር ማድረግ የሚቻልበትን ሁኔታና ዘርፈ ብዙ ትስስሮችን ታሳቢ ያደረገ ስብሰባ አካሂደዋል። በኢትዮጵያ አየር መንገድ የታቀደው ፕሮጀክት የመንገደኞችና የጭነት አቅምን በከፍተኛ ደረጃ የሚያሳድግና በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ያለው መጨናነቅ በማቃለል እንዲሁም ለአፍሪካ ቀንድ ዋነኛ የሎጂስቲክስ ማዕከል ሆኖ ያገለግላል ተብሎ የሚጠበቅ በመሆኑ በተካሄደው የከፍተኛ ባለስልጣናትና አመራሮች ስብሰባ ላይ
የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን ኃላፊዎች ፕሮጀክቱን ፋይናንስ ለማድረግና ለማደራጀት በሚቻልበት ሁኔታ ላይ መነጋገራቸውን የገንዘብ ሚኒስቴር አስታውቋል። በዚህም በአሜሪካው ተቋም በኩል የአየር ማረፊያ ፕሮጀክቱን በገንዘብ ለመደገፍ የኢንቨስትመንት ዋስትናዎች ለማቅረብ እንዲሁም ከአሜሪካ የግል ዘርፍ ድርጅቶች ጋር በኤርፖርት ልማት፣ አቅርቦት፣ ምህንድስናና ግንባታ ላይ ያለውን አጋርነት ለማጠናከር ከፍተኛ ፍላጎት ታይቷል ነው የተባለው። የኢትዮጵያው ልዑክ መሪ የገንዘብ ሚኒስትሩ አህመድ ሽዴ የአሜሪካ ዓለም አቀፍ ልማት ፋይናንስ ኮርፖሬሽን በኢትዮጵያ የትራንስፖርት መሰረተ ልማት በተለይም ለሀገራዊ ልማታችንና ለክልላዊ ተወዳዳሪነታችን ወሳኝ በሆነው የአቪዬሽን ዘርፍ የሚያደርገውን ተሳትፎ በደስታ እንቀበላለን ብለዋል። ይህ ስብሰባ ለሕዝቦቻችንና ለኢኮኖሚያችን የረጅም ጊዜ ጥቅሞችን የሚያመጣ ጠንካራ አጋርነት ለመገንባት ጠቃሚ እርምጃ ነው በማለትም ገልጸዋል። ስብሰባው የኢትዮጵያን ኢኮኖሚያዊ ለውጥ ለማፋጠን የአሜሪካን የገንዘብ ድጋፍ በሚያስፈልግበት ጠንካራ አጋርነት ላይ የጋራ ራዕይን አጽንኦት የሰጠ ነበር የተባለ ሲሆን ለአዲሱ ዓለም አቀፍ አውሮፕላን ማረፊያ ምቹ የሆነ የፋይናንስ መዋቅር ለማዘጋጀት ሁለቱ ወገኖች ውይይታቸውን ለመቀጠል ተስማምተዋል። ውይይቱ ተጨባጭ ማህበረሰባዊና ኢኮኖሚያዊ ጥቅሞችን የሚያስገኙ ኢንቨስትመንቶችን ለማሳደግ በጋራ በሚሰሩ ጉዳዮች ላይ ትኩረት ማድረጉም ተገልጿል። የአሁኑ የኢትዮጵያና የአሜሪካ ባለስልጣናትና አመራሮች ግንኙነት በአፍሪካ የአሜሪካን ሰፊ ስትራቴጂ የሚደግፍ ሲሆን ከተለያዩ መንግስታት ጋር ያለውን አጋርነት በማጠናከር ከፍተኛ ተጽዕኖ ያላቸውን ኢንቨስትመንቶች ለማሳደግ የግል ካፒታል ፍሰቶችን ለመክፈትና ወሳኝ የመሰረተ ልማት እንዲሁም መሰረታዊ አገልግሎቶች ተደራሽነትን በማስፋት ላይ ያተኮረ መሆኑን የገንዘብ ሚኒስቴር አስታውቋል። የአሜሪካ የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ቡሎስ ከ2 ሳምንታት በፊት ከተባበሩት መንግስታት ድርጅት ጠቅላላ ጉባኤ ጎን ለጎን በሰጡት መግለጫ በቢሾፍቱ በ10 ቢሊዮን ዶላር ወጪ ለሚገነባው ዓለም አቀፍ አየር ማረፊያ ፕሮጀክት አሜሪካ ድጋፍ እንደምታደርግ በይፋ ገልጸው እንደነበር መዘገባችን ይታወሳል። የአሜሪካ ዓለም አቀፍ የልማት ፋይናንስ ኮርፖሬሽን እና ሌሎች ተቋማትም ፕሮጀክቱን እየደገፉት ነው ያሉት አማካሪው የአሜሪካ ፕሬዝዳንት ዶናልድ ትራምፕ አስተዳደር የአፍሪካ ፖሊሲ ውጤት ማሳየት ጀምሯል ብለው ከእርዳታ ወደ ንግድ በመሸጋገር የንግድ ሽርክናዎችን በማጎልበት ላይ እንገኛለን ሲሉ ገልጸዋል። ኢትዮ ቴሌኮም የቴሌብር አገልግሎትን በጅቡቲ ለማስፋፋት ማቀዱን አስታወቀ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬህይወት ታምሩና የጅቡቲ ቴሌኮም ዳይሬክተር ጀነራል መሐመድ አሰዌ የሁለቱን ኩባንያዎች የረጅም ጊዜ አጋርነት ለማጠናከር እንዲሁም በዲጂታል ስነ ምህዳር አዳዲስ እድሎችን ለመፈለግ ተስማምተዋል። በኢትዮ ቴሌኮም፣ ጅቡቲ ቴሌኮም እና ሱዳቴል የተፈረመውን ሆራይዘን የፋይበር መስመር ዝርጋታ ፕሮጀክት ማፋጠን እንዲሁም ዓለም አቀፍ የኔትወርክ ዝርጋታ፣ ቴሌብር፣ የኢንተርፕራይዝ፣ የሮሚንግ እና ሌሎች አገልግሎቶች ጉዳዮች ላይ ትኩረት አድርገዋል። ዋና ስራ አስፈጻሚዋ ፍሬህይወት ታምሩ የቀጣዩ አድማስ ዲጂታል እና ከዚያም ባሻገር 2028 ስትራቴጂ በአህጉሪቱ ዲጂታል ተደራሽነትን፣ ፈጠራንና ዘላቂ እድገትን የሚያፋጥኑ ጠንካራ አጋርነቶችን በመፍጠር የህዝቦችን ተጠቃሚነት ማረጋገጥ ያለመ መሆኑን ገልጸዋል። በደንበኞች ቴሌብር፣ ኢኮሜርስ፣ ዓለም አቀፍ አገልግሎቶች፣ መሰረተ ልማት የተገኙ ስኬቶችን ያብራሩ ሲሆን የአፍሪካን ዲጂታል ሽግግር ለማፋጠን በፋይበር የቀጠናውን ትስስር ማጠናከር ላይም አጽንኦት ሰጥተዋል። ኢትዮጵያ ከቴሌኮም አገልግሎት ተጠቃሚዎች ቁጥር መጨመር ጎን ለጎን ያላትን የመሰረተ ልማት አቅምና የገበያ መጠን፣ ኢንተርኔት አገልግሎት እንዲሁም እንደ ቴሌብር ያሉ የሞባይል ባንኪንግ ማስፋፊያዎች ስራ የፋይናንስ ስርዓቱ እድገት እንዲፋጠን አስተዋጽኦ እያደረገ እንደሆነም አመልክተዋል። በዓለም አቀፍ የኔትወርክ መስመሮች ላይ የታየውን ትልቅ እድገት አንስተው የረጅም ጊዜ አጋርነትን ወደ ተለዋዋጭ የንግድ እንቅስቃሴ በማስፋፋት ኢንቨስትመንትን ያማከሉ አዳዲስ ቀጠናዊ ትስስሮችን መፍጠርና እድሎችን መክፈት እንደሚገባም ጠቁመዋል። የጅቡቲ ቴሌኮም ዋና ስራ አስፈጻሚ መሐመድ አሶዌ በበኩላቸው የቴሌብር አገልግሎት አሰጣጥን አሞካሽተው የቀጣይ ድንበር ተሻጋሪ የዲጂታል ፋይናንስ አገልግሎት ትስስር እቅድ ውስጥ መካተቱን እንዲሁም በጋራ ለመስራት አቅጣጫ መቀመጡን ተናግረዋል። ውድ ሪፖርተር ተከታታዮች የሰዓቱ ዜናዎቻችን እነዚህ ነበሩ። ስላደመጣችሁን ከልብ እናመሰግናለን።